بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه وسلم የዛሬ ቆይታችን ከሳምንታዊ ፕሮግራማችን ما هو الشبهة وماذا يكون ይሄ መያዝ የሚባለው ነገር ምንድነው በምንስ ነው መያዝ የሚቻለው የሚል ይሆናል። በወንጀልና ነው በሸሪዓ አብሮ መስራት ነው በዝምድና ነው ብቻ ግን በምንድነው መያዝ የሚቻለው የሚለውን ነው ዛሬ የምንመለከተው ማለት ነው። الشبهة መያዝ ብሎ ማለት هي استحقاق الشريك عند ባለ ሼር መገባቱ ነው أن ينتزع حصة شريكه የጓደኛውን ድርሻን መቀበል አልመቢዓ የተሸጠውን من المشتري ከገዛው አካል እኔ ያለው በሚል بمثل الثمر الذي استقر عليه العقد ግብይት በተካሄደበት ዋጋ በራሱ ሰጥቶ መቀበል ማለት ነው። دفعا للضرر الذي قد يلحق ሊደርስበት የሚችልን ጉዳት ለመከላከል ሲባል ይሄን የሚያደርገው በምን بدخول شريك أجنبي عليه ባዳ የሆነ የማያውቀው ሼር እሱ ጋር በመምጣቱ ጉዳትን ለመከላከል ሲል ይሄንን ማድረግ ይችላል ማለት ነው። والدليل من السنة حديثاዊ ማስረጃን ስንመለከት عن جابر بن عبد الله رضي الله عنه قال قضى رسول الله صلى الله عليه وسلم بالشبهة يالله ملكتኛ በመያዝ ወስነዋል ወርደዋል في كل ما لم يقسم ባልተካፈለ ነገር በሙሉ فإذا وقعت الحدود ድንበር የተቀመጠ ከሆነ وصرفت الطرق መንገዶች የወጡና የእያንዳንዳቸው መብት ተለይቶ የታወቀ ከሆነ فلا شبهة መያዝ የሚባል ነገር የለም ብለዋል ረሱል አለይሂ ሰላቱ ወሰላም። ኢማም ቡኻሪ ሰሂህ በሆነ መጽሐፋቸው እንዳስቀመጡ وفي رواية በሌላ ዘገባ ደግሞ ተመሳሳይ الشفعة መያዝ የሚቻለው فيما لم يقسم ባልተካፈለ ነገር ነው። فإذا وقعت الحدود በመሃላቸው ድንበር ከተደነበረ فلا شبهة መንገድን ከወጣ እንደዚሁ መያዝ የሚባል ነገር አብቅቷል በመስማማት የሚሆን ከሆነ እንጂ በመያዝ መብት መያዝ አይቻልም የሚል ረሱል እንዳሉ ኢማም ሙስሊም የዘገቡት ዘገባ ያመለክታል። ሼር ወይም አብሮ የሚሰራ አካል አብሮ ያረባ ወይም አብሮ የነገደ ያለ አካል ወይም አብሮ የገዛ አካል ለሌላ ሰው ጓደኛው ሲሸጥ የጓደኛውን ድርሻ መያዝ ይችላል የተባለበት ጥበብ ምንድነው ወደሚለው ስንመጣ ذكر أهل العلم የእውቀት ባልተቤት ሊቃውንቶች ጠቅሰዋል أن الشفعة شرعت لدفع الضرر መያዝ የሚባለው ነገር ጉዳትን ለመከላከል ሲባል ነው እንደ እስላም የተደነገገው ከማን አን الشريك ከቀሪው ባላንጣ ወይም ካልሸጠው ሼር ማለት ነው። لأن دخول شريك قد يسبب النزاع والمشقة ያልታወቀ ባላንጣ ወይም ቢጤ ወይም አቻ አብሮት የሚሰራ ሼር መጥቶ መቀላቀሉ ግጭት ሊፈጥር ይችላል። መቸጋገርን መበዳደልን ሊያስከትል ይችላል ከሚል ነው ሸሪዓው የፈቀደው ማለት ነው። ومن أقوال السلف ከቀዳሚዎች ንግግር ከሰለፎች ከሰሃቦች ማለት ነው قال عبد الله بن عباس ብለዋል عبد الله بن عباس الشفعة في كل شريك في كل شرك የጋራ በሆነ ነገር በሙሉ መያዝ የሚባለው ነገር እስላም ይፈቅዳል። አርድን መሬት ሊሆን ይችላል፣ በጋራ የገዙት መሬት ሊሆን ይችላል። አውዳሪን በጋራ የተገዛ ቤት ፎቅ ሊሆን ይችላል። አው ሐኢጥን የአትክልት የፍራፍሬ ማሳ ሊሆን ይችላል። የአዝርት ያም ሆነ ይህ በጋራ ያረቡት በጋራ የገዙት በጋራ የገነቡበት በጋራ አከራይቶ ሊሆን ምን አድርገው ሊጠቀሙበት የገዙት ነገር ካለ አንዱ ድርሻዬን ሽጬ እሄዳለሁ እወጣለሁ ሲል ለሌላ ሰው ቢዋዋል ያንን የቀረው አካል አይደለም እኔ ማጠቃለለው ብሎ መግዛት እንዲችል እስላም ይፈቅዳል ይላሉ ከሰሃባ መካከል። طيب ጥበቡ ይሄ ከሆነ መያዝ ከተቻለ متى تثبت الشفعة ومتى لا تثبت መያዝ የሚቻለው መች ነው የማይቻለውስ መች ነው የሚለውን ሳናይ ባናጠናቅቀው ጥሩ ነው። عند جمهور العلماء كأمسانيا إسلاماوي لقاونتوش زد
የጋራ ንብረትን መያዝ የሚቻለው إذا كان العقار مشتركا ቤት የጋራ ከሆነ لم يقسم بين الشركاء በባላንጣ በሼሮች መካከል ያልተካፈለ ድንበርና መንገድ ያልገባለት ከሆነ ብቻ ነው መያዝ የሚቻለው። ድንበር ከወጣ መንገድ ከወጣ የማን ምን ያህል ይሁን ከተለየ የትኛው የማን ነው የሚለው ከተለየ በኋላ አይቻልም። ሌላው بالشفعة بعد علمه بالبيع ልክ ከተሸጠ በኋላ እንዳወቀ ነው መያዝ የሚችለው። ሳያቅ ቆይቶ እንኳ ቢያቅ መያዝ ይችላል ማለት ነው። ወመታ ተስቁጥ መያዝ የማይቻለውስ መች ነው? إذا رضي الشريك بالبيع የቀረው ያልሸጠው ጓደኛ በቃ ይሽጥ ብሎ ከተስማማ መያዙ ይቀራል ማለት ነው። የመያዝ መብቱ ይወድቃል። ወይዛ ተአከር አውቆ ከዘገኝ መሸጡን እያወቀ ይሁንም አይሁንም ሳይል ዝም ብሎ ካቆየው በዛው በመቆየቱ ብቻ በመዘግየቱ ምን ይሆናል ማለት ነው? የመያዝ መብቱን ይነጠቃል ማለት ነው። ይቀራል መያዙ። ሌላው وإذا كان مقسما وتميزت الحدود والطرق የተካፈለ ሆኖ ድንበራቸው እንደዚሁም ደግሞ መብታቸው የተለየ ከሆነ መንገድ ከወጣበት መያዝ አይቻልም። ስለዚህ እንደ እስላም መያዝ ወይም አንድ አብሮ የገዛ አካል አብሮ ንብረት ያለው አካል መያዝ እንደሚቻልና የተቻለበት ጥበብ መያዝ የሚቻለው መች ነው? መያዝ የሚቀረውስ መች ነው የሚለው ይህን ይመስላል። በዚህ መልክ እኛም እንደ እስላም ጠይቀን ሊሆን ይችላል አውቀን እስላምን ልንኖረው ይገባል። እስላም ያልዳሰሰው የለም፣ እስልምና ያልጠቀሰው የለም። ሰላትና ውዱእ ብቻ ሊመስለን ይችላል። አንዳንድ ጊዜ እያንዳንዱን ህይወታችን ይዳስሳል። ያን በዝግታ በየጊዜው አንዳንድ ነገር የተለያየ ነገር እያወቅን ጆሮ ልብ ሰተን ሸሪዓችንን መኖር ከኛ ይጠበቃል። አላህ እናንተንም በሰማችሁት ብትጠቀሙ ያደርጋችሁ፣ እኔንም ባሰማኋችሁ እያልኩኝ የዛሬ ቆይታችን እስከዚህ ይሆናል። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።